የአሁኑ ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምረዋል ሲል አርቲስት አብርሃም ወልዴ መልእክቱን አስቀምጠዋል። የቴዲን አልበም ምንም ጊዜ ጓጉቼ የምጠብቅ ሰምቼም የልቤ የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ ሲዘጋይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። የአሁኑ ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምረዋል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። እንደ እሮብ ደግሞ ረጅም ቀን የለም። መልካም እድል እመኛለሁ ሲል አርቲስት አብርሃም ወልዴ መልእክቱን አስቀምጠዋል። እናንተስ በጉዳዩ ምን ትላላችሁ? ሐሳባችሁን በኮሜንት አካፍሉ። የአርቲስት ቴዲ አፍሮ ደጋፊዎች በጣም ነው የሚገርሙኝ የሚደንቁኝ ማለት ነው። በቃ አርቲስቱ ሲንግል በለቀቀ ቁጥር አልበም ባወጣ ቁጥር ሆን ብለው በቃ የሱን ስራ በስልጣን ላይ ካለ መንግስት ጋር ወጥተው በማገናኘት ጉዳዩን ማስጮህ፣ ማራገብ፣ ሀገራዊ አህጉራዊ አጀንዳ ለማድረግ ይፈልጋሉ። ይሄንን ለማድረግ የሚጥሩት በሁለት አይነት መንገድ ነው። አንዱ ምንም እንኳን አርቲስቱ ስልጣን ላይ ካለ መንግስት ጋር የተገናኘ ዘፈን ቢዘፍን ምንም በቃ መንግስትን የማይነቁ የማይመለከት ጉዳይ እንኳን ዘፍኖ ቢሆን እነሱ እንደምንም ብሎ የእሱን ዘፈን ወጥተው ስልጣን ላይ ካለ መንግስት ጋር ያገናኙትና የሌለ ትርጉም አርቲስቱ ያላሰበውን ትርጉም ይሰጡትና ከመንግስት ጋር ያገናኙታል። አሊያም ደግሞ መንግስት የእሱ ጉዳይ ቁም ሳይከታተለው መንግስት ምንም በሱ ጉዳይ ምንም ሳይል እነሱ ደግሞ በቃ በሆነ አጋጣሚ መንግስት እንዲህ እያደረገ ነው እያለ ነው መንግስት እየፈለገው ነው ስራውን እንዳይሰራ ያደረገ የሚል አጀንዳ ይፈጥሩና በቃ ያጋግሉለታል ማለት ነው፣ ያጧጡፉለታል ማለት ነው። እኔ በጣም ነው ብዬ ነው እንግዲህ ከሰሞኑ ኢቶሪካ የሚል ሙዚቃ አልበም ሊያወጣ እንደሆነ በቅርቡ ሊያስመርቅ እንደሆነ አርቲስቱ ተናግሯል። እና ይህን ተከትለው በቃ ኢቶሪካን መንግስት መግለጫ ሊሰጥ ሲል መንግስት ከለከለ፣ እንደዚህ ያደረገው እንደዛ ያደረገ በቃ ቴዲ አፍሮን ስበው ስልጣን ላይ ካለ መንግስት ጋር አገናኝተው አጀንዳ ለመፍጠር የሚያደርጉት ጥረት ይገርመኛል። በዚህ አርቲስቱ በቃ የሆነ ጣሪያ ላይ ለመስቀል የእሱን ስራ በቃ ለማዳመቅ የሚያደርጉት ጥረት ይገርመኛል። ምንም መንግስት እኮ ጭራሽ ዞር ብሎ አላየው ይሆናል። ምንም ኮንሰርቱን አልሰረዘበት ይሆናል፣ ወይ ደግሞ እሱ ሊሰጥ ያሰበውን መግለጫ አልከለከለ ይሆናል። ምንም የሚያውቁት ጉዳይ ሳይኖር በቃ ገና አርቲስት ቴዲ አፍሮ ሙዚቃ ሊያወጣ ነው ሲባል በለው በቃ ይሄንን መንግስት ወገረው፣ ወቀጠው፣ በቃ መንግስት ጉዶ ፈላ፣ በቂኔ በቃ በጥበብ ስራው ሊያጦዘው ነው ምን ያለ ይሁን ይላሉ። እሱ ለሴት እንኳን ዘፍኖ ስለ ፍቅር ስለ ሴት ፍቅር እንኳን ቢዘፍን ወጥተው እነሱ ከመንግስት ጋር ያገናኝ ቅኔ ነው እያሉ ማለት ነው። እና ይገርመኛል፣ ይደንቀኛል። እኔ ግን በዚህ አጋጣሚ አርቲስቱ እድለኛ ነው እንዲህ አይነት ደጋፊዎች ስላሉት ማለት ነው። እንዲህ አይነት ያላለውን ብሏል የሚሉ ያልሰራውን ሰርቷል የሚሉ ያልደረሰበትም ደርሶበታል ብለው ደግሞ በቃ ህዝብ እንዲያዝለት ዓለም እንዲጮህለት የሚያደርጉ ደጋፊዎች ነው ያሉት። እና ይገርመኛል፣ ይደንቀኝ። በዚህ አጋጣሚ እኔ የዚህ መንግስት ደጋፊ ነኝ፣ የብልጽግና መንግስት ደጋፊ ነኝ። አርቲስት ቴዲ አፍሮ አሁን ሊያወጣ ካሰበው አልበም ጋር ተያይዞ የመንግስት ባለስልጣን አንዳች እጃቸውን ባይከቱ ዞር ብሎ ባያዩት እመርጣለሁ። ይህንን ካደረጉ ከከለከሉት፣ ኮንሰርት ሲል ከከለከሉት፣ መግለጫ ሲል ከከለከሉት የባሰ ለሱ ስራ ማዳመቂያ ነው የሚሆኑት እንጂ ከዛ የዘለለ ነገር አያመጡም። እና ንቆ ትቶ መንግስት እንደ መንግስት ሀገራዊ አህጉራዊ ዓለም አቀፋዊ ስራ ነው መሰራት ያለበት እንጂ እንዲህ ነው ብለው እሱ አጀንዳ ሊሆን የማይገባ መንግስት ባይነኝ። ረስቶት ኢግኖር አድርጎት መንግስት ስራውን ይስራ። ኮንሰርት በአዲስ አበባ አይደለም በዚህ ጨረቃ ላይ ወጥቶ ኮንሰርት አቀርባለሁ ቢል የትኛውም የመንግስት ባለስልጣን እንደ ማንኛውም አርቲስት ተገቢውን መስፈርት አሟልቶ ከመጣ ሊፈቅድለት እንጂ እየከለከለ ሌላ ለሱ የዝና ምንጭ ሊሆንለት አይገባም የሚል ሀሳብ አለኝ። ምን ታስባላችሁ? እነግራችኋለሁ። ዛሬ በረዳት ፕሮፌሰር ነብዩ ባየና በአርቲስት ቴዲ አፍሮ መካከል የተፈጠረውን ነገር አይታችኋል። ለመሆኑ አንድ ሰው ጥቃት ሲደርስበት ወይም ሲሰደብ እኛ ሰዎች ከተሰደበው ጥቃት ከደረሰበት ሰው ወገን የምንወግነው ለምንድን ይመስላችኋል? አንደኛው ዘ አንደርዶግ ኢፌክት ይባላል። እኛ ሰዎች ቡሊ ወይም ጉልበተኛ የሆነ ሰው አንወድም። ስለዚህ አንድ ሰው ዝም ያለን ሰው ከመሬት ተነስቶ ሲሰድብ ጥቃት ሲያደርስበት ካየን ከተጎዳው ስድብ ከደረሰበት ጥቃት ከደረሰበት ሰው ጎን እንሆናለን። ይህ አንደርዶግ ኢፌክት ይባላል። ስለዚህ ስድቡ ለተሰደበው ሰው ስድብ ሳይሆን የፍቅር ካፖርት ሆኖ ያገለግለዋል ማለት ነው። ሁለተኛው ዘ ባክፋየር ኢፌክት ይባላል። አንድ ሰው ሰውን ለማጥቃት ብሎ ጥይት ቢተኩስ ያ ጥይት ይመለስና ራሱን ተኳሹን ያጠቃዋል ማለት ነው። ስለዚህ ቴዲ አፍሮን ለማጥቃት የተወረወረው ቃል ተመልሶ ነብዩ ባየን ሲያጠቃው ታያላችሁ ማለት ነው። ነገር ግን የቴዲ አፍሮ ስራዎች እንደገና እንዲደመጡና ሰውየው በሰዎች ልብ የበለጠ እንዲነግስ ያደርገዋል ማለት ነው። ይህ ለቴዲ አፍሮ በነፃ ማስታወቂያ እንደመስራት ነው። ሶስተኛው ደግሞ ዘ ፓወር ኦፍ ሳይለንስ ወይም የዝምታ ኃይል ይባላል።
ቴዲ ዝም ሲል የነብዩ ቃላት ደግሞ ጫጫታን፣ ጩኸትን ይፈጥራል። ሁልጊዜም በጩኸት በጫጫታና በዝምታ መካከል ዝምታ አሸናፊ ይሆናል። ስለዚህ ወዳጆቼ አንድ ሰው ለማጥቃት ብላችሁ ፈጽማችሁ አትሳደቡ። ምክንያቱን ሳታውቁት ያንን ሰው እያነገሳችሁት ይበልጥ እንዲወደድ እያደረጋችሁት ነው። እናንተ ደግሞ የባሰ እየተጠላችሁ እየተጠቃችሁ መልሳችሁ የአይምሮ ታማሚ ልትሆኑ ትችላላችሁ ማለት ነው። ስለዚህ ሁልጊዜም የምናደርጋቸውን ነገሮች በፈርስት ኦርደር ቲንኪንግ ሳይሆን በሰከንድ ኦርደር ቲንኪንግ እንድናደርግ እመክራለሁ። በነገራችን ላይ ቴዲ አፍሮና ነብዩ ባየን እንደ ምሳሌ ያነሳው እንጂ ይህ የዕለት ከዕለት ኑሯችን ነው። እናንተስ ከየትኛው ወገን ናችሁ? ዝምታ ወርቅ ነው ከሚለው ናችሁ ወይስ ደግሞ መልስ መሰጠት አለበት ከሚለው ወገን ናችሁ? ኮመንት መስጫው ላይ አስቀምጡልኝ። አመሰግናለሁ።